አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የውድ ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። ዛሬ የምናየው ደግሞ ቪዲዮ ምንድነው በጡት ላይ የተሰራ ሲህርን ወይም ድግምትን እንመለከታለን ማለት ነው። አብዛኞቻችን ያው እንግዲህ ካንሰር የጡት ካንሰር የሚያጠቃው አለ፣ ጡትን የሚያማለ ብዙን ጊዜ የሆነ ጡታችንን ሲያመን ወይም ጡታችን ላይ አንዳንድ ችግሮች ስናይ ካንሰር ነው ብለን ልናስብ እንችላለን። ግን ከዛ በተቃራኒ የካንሰርም ሊሆን ይችላል። ግን ደግሞ ሌላኛው በመንፈስ ወይም በድግምት በሲህር ተጠቅታችሁ እነዚህ ምልክቶች ካያችሁ ደግሞ ከሕክምናው ባሻገር ሕክምና ሄዳችሁ በሕክምና መፍትሄ ከሌለውና ይሄ ነገር መንፈሳዊ ሊሆን ስለሚችል በመንፈሳዊ ሕክምናዎች እንድትድኑ መጀመሪያ ምልክቶችን እናንተ ላይ ማስተዋል አለባችሁ ማለት ነው። እንግዲህ ከዚህ ቀጥሎ የምዘረዝራቸውን በጡታችሁ ላይ ምልክቶች ዝርዝሮችን ካያችሁ አሁን ከምዘረዝረው 3 4 5 ወይም 4 የሆነ ምልክቶችን ካያችሁ ምናልባት በመንፈሳዊ ዓለም በተደረገ ክፋት እነዚህ ነገሮች እንድትሰቃዩ በዚህ ነገር እንድትጎዱ ተደርጎ ሊሆን ስለሚችል አሁን የምናገረውን ምልክቶች ጡታችሁ ላይ ካስተዋላችሁ ወደ መፍትሄው ትሄዳላችሁ ማለት ነው። እሺ የመጀመሪያው ቀንም ሆነ ማታ ከጡታችሁ ውስጥ የሚወጣ ፈሳሽ፣ ይህ ፈሳሽ ወተት መሳይ ቢጫ ደም እንዲሁም አንዳንዴ ደግሞ አረንጓዴ ሊወጣ ይችላል። መጀመሪያ አካባቢ እንደዛ ነው የሚሆነው ማለት ነው። ከጡታችሁ ላይ የሚወጣ ፈሳሽ ወደ ወተት የመሰለ ወይም ቢጫ ወይም ደግሞ አረንጓዴም ሊሆን ይችላል። አንደኛው ምልክቱ ይሄ ነው። ሁለተኛው ምልክት ደግሞ ልክ ያልሆነ ጡት ላይ ጥጥር ማለት በቃ ትክክል ያልሆነ ማለት ሲነካ በኃይል የማቃጠል የማመም ምልክት ይኖረዋል ማለት ነው። በሁለቱም ጡቶቻችሁ ላይ ልክ ያልሆነ ጥንክር ማለትና የማቃጠል የማመም ምልክት ይኖረዋል። ሶስተኛው ደግሞ ብዙ ጊዜ ይህ ሲህር ከካንሰር ለየት የሚለው ሁለቱንም ጡቶች የያዘ ነው። አሁን ለምሳሌ ካንሰር መጀመሪያ በአንድ ጡት ሊያጠቃ ይችላል። ከአንዱ ነው ወደ ሁለተኛው ሊሻገር የሚችለው። ይሄ ግን የሲህሩ የድግምት ምልክቱ ለየት የሚያደርገው ምንድነው? ሁለቱም ነው በአንድ ህመሙ የሚጀምረው ከሁለቱም ነው። አንድ ጡት ለይቶ ሳይሆን ከሁለቱም ነው። እና የሆነ ሲጀምር ብዙን ጊዜ ከግራ ጡት ነው የሚጀምረው። ሁለቱንም ጡት ነው የሚያጠቃው። ከግራ ጡት ይጀምርና ወደ ቀኝ ይሻገራል ማለት ነው። እነዚህ ምልክቶች ልታዩ ትችላላችሁ። አራተኛው ምልክት ደግሞ ሶስተኛው ምልክት ደግሞ ማቃጠል፣ ያቃጥላል፣ ይሞቃል፣ ይቆጠቆጣል። ያቃጥላችኋል፣ በጣም ይሞቃችኋል፣ ትኩስ አይነት ስሜት ነው የሚሰማችሁ። ከዛ ደግሞ ይቆጠቆጣችኋል ማለት ነው። ክፉ ተከታታይ ተቅማጥ ይኖረዋል። ይህም ሽታው የሚለይ የሚሆን ማለት ነው። በቃ እናንተ በተከታታይ በተቅማጥ ትጠቃላችሁ። ተቅማጡ ደግሞ ሽታ ያለው በሽታው ለየት ያለ ኖርማል እንደዚህ የምግብ አለመስማማት ወይም ደግሞ የሆነ ነገር በልታችሁ ወይም የሆነ ነገር ጠጥታችሁ በዛ የሚመጣ ተቅማጥ ሳይሆን ሽታው ለየት ያለና በቃ ለየት ያለ ተቅማጥ ሊኖረው ይችላል ማለት ነው። አምስተኛ ተራ የማይባል ወይም ቀላል የማይባል የጀርባ ህመም፣ በተለይ ከጡታችሁ እየተመላለሰ ወደ ጀርባ ከጡት ወደ ጀርባ የሚሄድ የጀርባ ህመም እየተመላለሰ ያሰቃያችኋል ማለት ነው። ከአንዴም ሁለቴ ሶስቴ አራቴ ይሄዳል ይመጣል። እንደዚህ አይነቱ ህመም ከጀርባችሁ ወደ ጡት ወይም ከጡት ወደ ጀርባ እየሄደ የሆነ የመሰቀዝ የማመም ስሜት ይሰማችኋል ማለት ነው። ቀጣዩ ምልክት ደግሞ እርብሽ የሚያደርግ ማቅለሽለሽ፣ ከጠዋት እስከ ማታ ድረስ የማቅለሽለሽ ስሜት ይሰማችኋል። ሰባተኛ ደግሞ በተለይ ጡት የሆነ ለምሳሌ ይሄ ነገር በጡት መያዛችሁ ላይ ሲህር ወይም ድግምት ተደርጎባችሁ ከሆነ ሰው ሰርቆ ጡት መያዛችሁን ወይም ደግሞ የቅርብ ሰው ወስዶባችሁ ጡት መያዣችሁ ላይ ሲህርና ድግምት ተደርጎ ከሆነ በተለይ ይሄ ነው እንግዲህ ያንን ጡት መያዣ በምትለብሱበት ሰዓት እነዚህ የተለያዩ ምልክቶችን ታያላችሁ ማለት ነው። ያንንም ጡት መያዣም ሳትለብሱ እነዚህ ነገሮች ሊከሰቱ ይችላሉ። ግን ደግሞ በተለይ በዛ በጡት መያዣ ከሆነ የተደረገባችሁ ያ ጡት መያዣ እስቲል ከእናንተ ጋር ገና እየኖረ ያልጣላችሁት ከሆነ እሱን በምትለብሱበት ሰዓት ጭራሽ ምንድነው የሚሆነው? ፌንት ሁላ ልታደርጉ ትችላላችሁ። ድንገት ሁላ ልትወድቁ ትችላላችሁ ማለት ነው። እነዚህ ምልክቶችን ታያላችሁ። ቀጥታ ደግሞ ያ ራሱ የተደረገበት ጡት መያዣ ቤታችሁ ውስጥ ካለ ካልጣላችሁት እሱን በምትለብሱበት ሰዓት ፌንት የማድረግ የመውደቅ አይነት ነገር ሊያጋጥማችሁ ይችላል ማለት ነው።
እንግዲህ ያው በሲህር በድግምት ነው እነዚህ ነገሮች በዚህ በጡት በሽታ እንድትሰቃዩ የሚደረገው። ያም ደግሞ ምናልባት የጡት መያዣችሁን ወስደው አስደርጎባችሁ ከሆነ ያንን በለበሳችሁበት ሰዓት እስከ መውደቅ ሁላ ሊያጋጥም ይችላል ማለት ነው። እንግዲህ እነዚህን ነገሮች ወደ ሃይማኖት አባት ሄዳችሁ መፍትሄ እስክታገኙ ድረስ በተለይም ሙስሊሞች ስትተኙ በሱና መተኛት፣ ሁለተኛ ከእንቅልፍ ስትባንኑ ደግሞ ዱዓ አድርጋችሁ መሀል ላይ እንቅልፍ ስትባኑ ዱዓ አድርጋችሁ መተኛት፣ ወደ አድርጋችሁ መተኛት። ብዙ ቤት ውስጥ የሚደረጉ ፈውሶችን በማድረግ ራሳችሁን ማከም ትችላላችሁ። ከዛ በተረፈ ደግሞ በሕክምና ተከታትላችሁ ምንም አይነት መፍትሄ ከሌለው ይሄ ነገር መንፈስ ሊሆን ስለሚችል ቀጥታ ወደ ሃይማኖት አባቶች በመሄድ የሚደረገውን ነገር ሩቅያ ማድረግ ያለበት ሩቅያ፣ መንፈሳዊ ነገር አድርጋችሁ መፈወስ አለባችሁ ማለት ነው። ብዙውን ጊዜ እሱ ከማን ነው ከካንሰር በሽታ ለየት የሚያደርገው ምልክቶች ይለያያሉ። ጡት መያዣውን ስትለብሱ ፌንት የሚያሰራችሁ ከሆነ፣ ሁለቱም ጡቶች በአንዴ እኩል የሚያቃጥላችሁ፣ ሁለቱም ጡቶች በአንዴ ፈሳሽ የሚወጣ እንደዚህ አይነት ነገር ከሆነ መጀመሪያ ቀጥታ የመጀመሪያ ሕክምና ነው። ከሕክምና ቀጥሎ ሕክምናውን እያደረጋችሁ ምንም አይነት መፍትሄ ከሌለው የምትወስዱት መድኃኒት ምንም አይነት ጥቅም እየሰጣችሁ ካልሆነ ይሄ ነገር ምን ሊሆን ነው የሚችለው? ሐኪም ካላደናችሁ ሕክምና ሄዳችሁ መፍትሄ ከሌለው መንፈስ ነው የሚሆነው። ስለዚህ ወደ መንፈሳዊ መንገድ መጣችሁ ደግሞ መንፈስን ደግሞ በመንፈሳዊ መንገድ ይታከማል፣ ይድናል ማለት ነው። ፈጣሪ እንኳን ይሄን ብዙ ነገሮችን የሚፈውሰው ሐኪሞችንም ቢሆን ሰበብ ሰጥቶ በእነሱ ምክንያት እንድትድኑ አደረገ እንጂ አዳኙ አካሚው አንድ ፈጣሪ ነው ማለት ነው። እና እነዚህ ምልክቶች ከላይ የዘረዘርኩላችሁን በተከታታይ ወይ 4ቱን ወይ 3ቱን እላችሁ ላይ ከተመለከታችሁ ከተጠራጠራችሁ ቀላል ነው። ጸሎት፣ ወደ ዱዓ፣ ወደ ሩቅያ፣ ወደ ፈውስ፣ ወደ ጸሎት። ሰው እኮ አንዳንዴ ዝም ብሎም እኮ ከመኖር ማለት ነው እንዲሁ እኮ ያስፈልጋል። ጸበል መረጨት፣ ዘምዘም ውሃ መጠጣት፣ ቤታችሁን በዘምዘም ውሃ እንትን ማለት እንዲሁ ባትታመሙ ራሱ ሁልጊዜም እነዚህ ነገር ማድረግ ይፈውሳችኋል። ጥሩ ነው ለነፍሳችሁ ማለት ነው። እና ይህን ይመስላል ለዛሬ ያዘጋጀሁላችሁ። በቀጣዩ ደግሞ በጭንቅላት ህመም እንድትሰቃዩ ሲህር ወይ ድግምት ተደርጎባችሁ ከሆነ በጆሮአችሁ ላይ የጆሮ ህመም ወይም ሹክሹክታ በቃ መጥፎ ነገር እንድትሰሙን በጆሮ ድግምት ተደርጎባችሁ ከሆነ በአጠቃላይ በእያንዳንዱ በአይን ድግምት ተደርጎ ከሆነ ሲህር ተደርጎ ከሆነ ወይም የጅን ጥቃት የሴጣን ጥቃት ኑሮ ከሆነ እያንዳንዱ ምልክቶቹን በዝርዝር በሰፊው አመጣለሁ ማለት ነው። እናንተ ብቻ ላይክ እያደረጋችሁ አበረታቱኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። የወደዳችሁት ሲመስልኝ የበለጠ እንድጥር ያደርገኛል ማለት ነው። ሳየው ምንም አይነት የወደዳችሁት ካልመሰለኝ በቃ ደግሞ ሌላ አይዲያ እፈልጋለሁ ማለት ነው። ምክንያቱም ካልወደዳችሁት ዝም ብሎ መስራቱ ትርጉም ስለማይኖረው ማለት ነው። እንግዲህ ስለተከታተላችሁን ከልብ አመሰግናለሁ። ላይክ እና ሼር